ያሎሚ ሽታ ያሰውዬ እናለሽ ማታ ምንም አላለኝ ትዳሩን ፈቶ ልውሰድሽ አለኝ አልወስድሽም ትዳሩን ፈቶ እሎልሻል ጋሻጦ ከቤቴ በላይ ኩራ ሰፍሮ የለችም ብሎ ሄዶ በሮ ለምንድነው ብር ከፍሎ የውሸት እናት ማምጣት ምን ይጠቅማል? ይሁን የተደበቀ ነገርማ አለ፣ ግን እኔ እደርስበታለሁ። ብቻ አንቺ ግን አትጨነቂ፣ ከመጨነቅ ምንም አይገኝም። ሁሉም ነገር በጊዜው ይጋለጣል። እሺ ጎረቤቴ። እኔ መጀመሪያ ላይ የወይዘሮ ገነትን ጎረቤት ሳያትና እንዲሁም ስገምት ለወይዘሮ ገነት ጠቃሚ መስራይ ነበር። ነገር ግን አሁን ላይ የአቶ በኃይሉ ሰው ሆና ተገኘች ማለት ነው። እና አቶ በኃይሉ አሁን ላይ በአሁኑ ሰዓት እጅ ረዝም ነው ማለት ነው። እና በጣም ነው የሚያሳዝነው። በሌላ በኩል ደግሞ ወይዘሮ ሰላምና እንዲሁም ብሌን የሚግባቡበትም ነገር ያው በውስጣቸው ይሁን እንጂ ከባድ ሁኔታ ላይ ነው ያለው ማለት ነው። ቃል አሁን ላይ የምትፈልገውን ገንዘብ ካላገኘችና እንዲሁም አቶ በኃይሉ ቃል የገባላትን ገንዘብ ካልሰጣቸውም በጣም ትበቀለዋለች ብዬ አስባለሁ። አሁን ላይ የወይዘሮ ገነት ጎረቤት እንግዲህ ለአቶ በኃይሉ ነው ማለት ነው የምትሰራው። ያው የሃይምሮ በሽተኛ ዶክተር በመምሰልም እንግዲህ ተከፍሏት ነው ማለት ነው የገባችው። በዚህም ምን እንደምታደርስባት አይታወቅም። ነገር ግን ምን አዲስ ነገር አለ ብሎም ሲጠይቃት ብሌን ልጇ እንደሆነችና እሷም እናት እንደሆነች ነግረዋታል በማለት ነበር የመለሰች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በአደራ ድራማ መጥተናል ማለት ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንዲሁም ለምታበረታቱኝም ከልብ አመሰግናለሁ እያልኩኝ ቀጣይ ቪዲዮም እንዲደርሳችሁ የደወል ምልክቷን መጫንን አትርሱ። ታዲያ አሁን ላይ ዳግምም ለብሌን የፍቅር ጥያቄ እንደሚያቀርብላትም ከጓደኛውም ጋር እያወራም ነበረ። ነገር ግን አሁን ላይ የምታፈቅረው ቃልም ጠጋ ጠጋ እያለችም እሱንም እያባበለችውና እያሽፈተበተችውም ትገኛለች። ነገር ግን የእውነት አይደለምና በእርግጥም ቃል አሁን ላይ ዳግምን የግሏ ለማድረግና እንዲሁም አፈቅራለሁ ወዳለሁ በማለትም ጠጋ ጠጋ እያለችውም ነበር። ነገር ግን ዳግም አሁን ላይ ለቃል ምንም አይነት ቅንጣት ያህል ቦታ እንደሌለውም ያሳያል። በዚህም አብሯት ለመቆየት ፍቃደኛ እንዳልሆነና እሷም ደግሞ ብቸኝነት እንዳጠቃትና እንዲሁም ቤቱ በጣም ይወራል፣ ብቻዬን ነኝ እኮ ደበረ በማለትም ነበረ እያስጨነቀችው ባለችበት ሰዓት ብሌን የደረሰችው። ብሌንም በጣም ተናዳና እንዲሁም አይ እረበሽኳችሁ በማለትም እንግዲህ እያለቀሰች ወደ ገነት ነበረ የሄደችው። ለገነትም ሰላም ወደ ሆስፒታል እንደሄደችና ወንድሟ ይዟት እንደደም ስታወራት በጣም አዝና ነበረ። በዚህም ወይዘሮ ገነት የሰማቸውንና እንዲሁም በስልክ የተነገራትን ነገር ልናገር ወይስ አልናገር፣ ብናገር ልጄ ባጉል ተስፋ ትናደድብኛለች፣ ተስፋ ታደርግብኛለች፣ ትጎዳለች በማለትም ዝም ብላ ሚስጥሩን ይዘዋለች ማለት ነው። ታዲያ ወይዘሮ ገነትም መናገር ነበረባት። አሁን ላይ ብሌን እውነተኛ እናቷ እንደሆነችና እንዲሁም ጥልቅ ስሜት እንዳላትም ትናገራለች። ሰላም እንዲሁ በመሆኗ በጣም አዝኛለሁ። ነገር ግን ነገሮች በተደራረቡባት ቁጥር እንዲሁም በጣም ችግሩ በዝቶባት ነው እንደዚህ የሆነችው እንጂ እሷ በጣም ጤነኛ ናት በማለትም እያለቀሰችም ትናገራለች። በዚህም ገነትም ልጄ አይዞሽ፣ ሁሉም ያልፋል፣ አይዞሽ፣ በቅርብ ቀን ሁሉንም አስተካክለዋለሁ በማለትም እርግጠኛ እንደሆነችም እያጽናናቻት ትገኛለች ማለት ነው። ቃልና ሰላምም እንደወትሯቸው
እቴማይቴ ጨዋታም እየተጫወቱ ባሉበት ሰዓትም ቃል የቀድሞውን ትውስታዋን ማምጥታ እያመላለሰችም በግራና በቀኝም እንባዎቿን እያፈሰሰችም እያለቀሰችም ሰላምንም ስትመለከታትም እንዲሁ በተመሳሳይ ሰላምም እያለቀሰችም ነበር። ወዲያውኑም ጠየቀቻት። ለምንድን ነው እትዬ የምታለቅሽ ስትላትም አንቺስ ለምንድን ነው በማለትም አሁንም ጥያቄዋን ትተካላታለች። ነገር ግን አሁን ላይ ብሌንም አይ እንዲሁ ዝም ብዬ ነው እናቴ ናፈቀችኝ፣ ስለናፈቀች ነው ያለቀስኩኝ እንጂ ለምንም አይደለም በማለትም ተቃቅፈውም ያለቅሱም ነበረ። ታዲያ ከዚህ ላይ የሚያሳየው ነገር አንድም ሰው እናትና ልጆች ናችሁ በማለትም የተናገረ ሰው ባይኖርም እንኳን ውስጣቸው እናትና ልጅ እንደሆኑም እየነገራቸው አሁንም ጥልቅ የሆነ ፍቅር እንዳላቸውም ያሳያል። ነገር ግን አሁንም ወንድም ተብየው ለገንዘብ ሲባልም እንዳይገናኙና እንዲሁም ጥሩ ጊዜ እንዳያሳልፉም እያደረጋቸው ነው። ያቺ የነገነት ጎረቤትም የአእምሮ በሽተኛ አጋዥ ነኝ ብላም የቀረበችው ይህንኑም ስትናገርም ነበረ። ብሌን እንደሆነች ተናግራለች እና ብሌን ልጇም እንደሆነች ተነግራለች። አሁን ላይ ምን ማድረግ እንዳለብን አላውቅም፣ በጣም ከባድና ውስብስብ ነገር ነው በማለትም ስትነግረውም አቶ ኃይሉም በጣም በመናደድና እንዲሁም የምከፍልሽም ብርም አንቺን ልታገኝም ላታገኝም ትችያለሽ በዚህ ከቀጠልሽ በማለትም እያስፈራራትም ነበረ። አሁን ላይ እንግዲህ ብሌንና ሰላም በጥላት ታጥረዋል ማለት ነው። በአንድ በኩል ቃል፣ በአንድ በኩል አቶ ኃይሉ እንዲሁም በአንድ በኩል የሚያምኗት ጎረቤታቸው ማለት ነው እና በጣም ከባድ ሁኔታ ላይ ነው ያሉት። ነገር ግን አሁን ላይም የአልማዝን አለመሞትም እና እንዲሁም በህይወት መኖሯንም ዳግም አያውቅም። እንደሞተችና እንዲሁም በህይወት እንደሌለች ነው የሚያውቀውና በዚህም ሰላም በእንደዚህ አይነት ነገር እንደታመመችና እንዲሁም እየተጨነቀች እንደሆነም ራሱም እያምሰለሰለ ያለበትም አንድ ነገር ትዝ አለው። ወይዘሮ ገነትን ቀረብ ብሎ ማወያየትና ሰላም ያለችበትን ችግር እንዴትና በምን ሁኔታ መውጣት እንዳለባትም ለማክራት በማለትም ወደ ወይዘሮ ገነት ቤት ነበር ሄደው። ወይዘሮ ገነትም የያዘችውን ሚስጥርም አንድ ባንድ ነገረችው። የብሌን ስልክ ይጠራና ስልኩንም እኔ ሳነሰው የብሌን እናት እውነተኛ እናቷ ሰላም እንደሆነች ተነገረኝ። በዚህም እኔ ፈርቼ አጉል ተስፋ መስጠት ነው ብዬ ለብሌን አልነገርኳትም። ታዲያ ካሁን እነግራታለሁ እያልኩኝ ይኸው እንደዚህ ሆነች። አሁን ላይ የሆነ ችግር እንዳለ ይገባኛል። ነገር ግን ምን ማድረግ እንዳለብኝና እንዲሁም ምን ማገዝ እንዳለብኝ አላውቅም። ልጅ ምን ይሻላል በማለትም ለዳግም ነገረችው። ዳግምም አሁን ላይ ቃል እውነተኛ ልጇ እንዳልሆነችም ሲያውቅና እንዲሁም ብሌን እውነተኛ ልጇ እንደሆነች ሲያውቅም በጣም በደስታ ዘለለ። ይሄማ ደስ የሚል አጋጣሚ ነው። ደግሞ እኮ ብሌንን ልክ እንደ ልጇ ነው የምታያት፣ ብሌንም ልክ እንደ እናቷ ነው የምታያት። ስለዚህ እውነተኛ እናትና ልጅ ናቸው ማለት ነው። ይሄን ነገር ለኔ ተይልኝ በማለትም ይሄን ነገር ማን እንዳቀነባበረውም እኔው ራሴ ደርስበታለሁ። አሁን ላይ ግን ቃልን እንደባለፈው ስልክ ቅጅ እንዳገኘውበትም አሁን ቀረብ ብዬ ብሌንን ከቃል ማላቀቅና እንዲሁም ቃልን ከነ ብሌን ህይወት ማራቅ አለብኝ በማለትም ለወይዘሮ ገነት ይነግራታል። እናም ወይዘሮ ገነትም ራስክን ጠብቅ ልጄ፣ ከነዚህ አደገኛ ሰዎች ራስክን መጠበቅ አለብህ በማለትም መከረችው። ታዲያ ሁለታቸውም ሲመካከሩም ሰላምንና ብሌንን የዲኤንኤ ምርመራ እንደሚያደርጉም ተመካከሩ። ታዲያ በዚህም እንዳሉም ቃልም ደወለች። ልንገናኝ እፈልጋለሁ በማለትም ስደውልለት አሁንም ዳግም እሺ መገናኘት እችላለሁ ፈቃደኛ ነኝ በማለትም ወደ ቃል ሄዷል ማለት ነው። እናም እስካሁን ድረስ ያወራዋችሁና እንዲሁም
የዘረዘርኩላችሁ የወደፊት ትዕይንት ነው ማለት ነው። እናንተስ ምን ታስባላችሁ? በምን አይነት መንገድ ይመጣሉ ብላችሁ ታስባላችሁ የሚለውን በኮሜንት መስጫው ላይ አስቀምጡ እያልኩኝ ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ እያደረጋችሁ ቤተሰብ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።